4, 3, 2, 1. በዚህች ዕለት እግዚአብሔር የመላእክት አለቃ ቅዱስ ሚካኤልን በነገዱ ውስጥ በመላእክት ሁሉ ላይ በብዙ ክብር ሾመው። በዚህች ቀን እግዚአብሔርን የሚፈራ አስተራኒቆስ የሚስቱ የቅድስት አፎሚያ የዕረፍቷ መታሰቢያ ሆነ። በዚህች ዕለት የመላእክት አለቃ ቅዱስ ሚካኤል ባህራንን የረዳበት የሞቱን ደብዳቤ ወደ ሰርግ የለወጠበትና በክብር ያሳረፈበት ወደ መንግሥተ ሰማያትም እንዲገባ የተራዳበት የበዓሉ መታሰቢያ ነው። በዚህች ዕለት የተባረከና የተመሰገነ በሰማያት ያለ ምስጢርን ያየ የኢትዮጵያ ንጉሥ ላሊበላ የዕረፍቱ መታሰቢያ ሆነ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ አስሩ ወክልኤቱ ለሰኔ በዛቲ ዕለት ያብዕሉ ተስካረ ክቡር መልአክ ሚካኤል ሊቀ መላእክት። አንድ አምላክ በሆነ በአብ በወልድ መንፈስ ቅዱስ ስም ሰኔ 12 በዚህች ዕለት የከበረ የመላእክት አለቃ የመልአኩ የቅዱስ ሚካኤል የመታሰቢያው በዓልን ያክብሩ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ አስሩ ወክልኤቱ ለሰኔ በዛቲ ዕለት ያብዕሉ ተስካረ ክቡር መልአክ ሚካኤል ሊቀ መላእክት። አንድ አምላክ በሆነ በአብ በወልድ መንፈስ ቅዱስ ስም ሰኔ 12 በዚህች ዕለት የከበረ የመላእክት አለቃ የመልአኩ የሚካኤል የመታሰቢያው በዓል ያከብራሉ። የሚያከብሩበት ምክንያት እንዲህ ነው። እስክንድሪያ በምትባል ከተማ አክላወ ባጥራ የተባለች ንግሥት የንጉሥ በጥሊሞስ ልጅ ዙሃል በሚባል ኮከብ ስም ያሰራችው ታላቅ ምኵራብ ነበረና በዚህች ዕለት አከበሯት። እርሷም የታወቀች ናት። እስላሞች እስከነገሱበት ዘመን ኑራ ከዚያ በኋላ አፈረሷት። ይህም በዓል ተሰራ፣ እስከ ዛሬም ጸንቶ ይኖራል። ዳግመኛም በዚህች ዕለት እግዚአብሔር የመላእክት አለቃ ቅዱስ ሚካኤልን በነገዱ ውስጥ በመላእክት ሁሉ ላይ በብዙ ክብር ሾመው። ይህም የከበረ መልአክ ክብር ይግባውና በጌታችን ፊት ስለ ሰው ልጆች ስለ ፍጥረትም ሁሉ ይለምንልናል ይማልዳልም። የዚህ የከበረ የመላእክት አለቃ ሚካኤል ታምራቱ ብዙዎች ናቸው። ከእነርሱም አንዱ ይህ ነው። እግዚአብሔርን የሚፈራ አንድ ሰው ነበረ። እርሱም የከበረ የሚካኤልን የበዓሉን መታሰቢያ በየወሩ በ12ኛው ቀን ይልቁንም በሰኔና በህዳር ወር አብልጦ ያከብር ነበር። በጎረቤቱም ርኅራኄ የሌለው አንድ ባለጸጋ ሰው ነበረ። ይህን እግዚአብሔርን የሚፈራውን ሰው የከበረ መልአክ የሚካኤልን በዓል በሚያደርግበት ጊዜ ይጠላውና ያቃልለው ነበር። ለድሆችም ስለ መራራቱ ይዘባበትበት ነበር። የሕይወቱ ዘመንም ተፈጽሞ የሚሞትበትና ከዚህ ከኃላፊው ዓለም ድካም የሚያርፍበት ጊዜ ሲቀርብ የክቡር መልአክ ሚካኤልን የበዓሉን መታሰቢያ ታደርግ ዘንድ ምጽዋት ሰጪም ትሆን ዘንድ ሚስቱን አዘዛት። ከዚህ በኋላ አረፈና ገንዘው ቀበሩት። ሚስቱም ጸንሳ ነበረች። የመውለጃዋ ጊዜ ደርሶ ምጥ ያዛት። በታላቅ ጭንቀት ውስጥ ሳለች እንዲህ ብላ ጸለየች። የእግዚአብሔር መልአክ ሆይ ራራልኝ፣ በእርሱ ዘንድ ባለሟልነት አለህና በእግዚአብሔር ዘንድ ስለ እኔ ለምንልኝ። ይህንንም ባለች ጊዜ በቤቷ ውስጥ ብርሃን በራ፣ ከችግርም ዳነች። መልአኩ ውብ የሆነ ወንድ ልጅንም ወለደች። የእግዚአብሔር መልእክተኛ ቅዱስ ሚካኤል ከሰማይ ወርዶ ሕፃኑን እንዲህ ብሎ ባረከው። ርኅራኄ የሌለውን የዚህን ባለጸጋ ገንዘቡንና ሀብቱን ጥሪቱን ሁሉ ይህ ሕፃን እንዲወርስ እግዚአብሔር አዟል። ባለጸጋውን በቤቱ በአልጋው ላይ ሳለ ጌታ ጆሮውን ከፍቶለት ይህንን ነገር ከመልአኩ ሰማ። ይህንንም በሰማ ጊዜ ታላቅ ሐዘን ደረሰበት። ሕፃኑንም የሚገድልበትን ምክንያት ይፈልግ ጀመር። ነገር ግን ክብር ይግባውና ጌታ ይጠብቀው ነበር። ከዚህ በኋላ ያ ባለጸጋ ምክንያት አዘጋጅቶ የሚያገለግለኝ ልጅ የሆነኝ ዘንድ ልጅሽን ስጭኝ፣ እኔም
እየመገብኩ እያለበስኩ አሳድገዋለሁ። ላንቺም 20 ወቄት ወርቅ እሰጥሻለሁ አላት። ይህንንም ነገር ከባለጸጋው በሰማች ጊዜ ስለ ችግሯ እጅግ ደስ አላት። ልጇንም ሰጠችው። እርሱም 20ውን ወቄት ወርቅ ሰጣት። ልጇንም ወሰደው። የምሻው ተፈጸመልኝ ብሎ ደስ አለው። ከዚህ በኋላ በልጁ ቁመት ልክ ሳጥን አሰርቶ ሕፃኑን በሳጥኑ ውስጥ አስገብቶ ዘጋበት። እስከ ባህር ተሸክመው ወስደው በባህር ጣሉት። ክብር ይግባውና በጌታችን ፈቃድ ያ ሳጥን ሳይሰጥም ከዚያች ሀገር የ20 ቀን መንገድ ያህል ርቃ ወደምትገኝ ወደ አንዲት ሀገር ወደብ እስከሚደርስ በባህሩ ላይ ተንሳፈፈ። በባህሩም አካባቢ በጎቹን አሰማርቶ የሚጠብቅ አንድ ሰው ነበረና ሳጥኑን በውሃ ላይ ተንሳፎ አየው። እርሱም ከባህሩ አውጥቶ ወደ ቤቱ ወሰደው። ይህንንም ሳጥን እንዴት እንደሚከፍተው ያስብ ጀመር። ይህንንም ሲያስብ ወደ ባህሩ ይሄድ ዘንድ ጌታችን በልቦናው ሐሳብ አሳደረበት። ወዲያውኑም ተነስቶ ወደ ባህሩ ሄደና አንድ አሳ የሚያጠምድ ሰው አገኘ። አሳ አጥማጁንም መረብህን በእኔ ስም ጣል፣ ለሚያዘውም አሳ ዋጋውን እሰጥሃለሁ አለው። አጥማጁም እንዳለው አደረገ። ያን ጊዜም ታላቅ አሳ ተያዘ። ዋጋውንም ሰጥቶ አሳውንም ተቀበለ። አሳውንም ይዞ ወደ ቤቱ ሄደ። ለራትም ይጠብሰው ዘንድ አረደው። በሆዱም ውስጥ መክፈቻ አገኘ። በልቡ ይህ መክፈቻ ይህንን ሳጥን ይከፍተው ይሆን አለ። በሳጥኑ ቀዳዳ ውስጥ ባስገባውም ጊዜ ፈጥኖ ተከፈተ። በውስጡም ይህንን ታናሽ ብላቴና አገኘ። ልጅ የለውም ነበርና ታላቅ ደስ አለው። ጌታችንንም አመሰገነው። ሕፃኑንም በመልካም አስተዳደግ አሳደገው። ሕፃኑም አድጎ ጎልማሳ ሆነ። ከብዙ ዘመናትም በኋላ ያ ባለጸጋ ተነስቶ ወደዚያች ሀገር ሄደ። በመሸም ጊዜ ወደ በግ ጠባቂው ደጅ ደረሰ። በግ ጠባቂውን እስከ ነገ የምናድርበት ማደሪያ በአንተ ዘንድ እናገኛለን፣ ኪራዩንም እሰጥሃለሁ አለው። በግ አርቢውም እንዳልክ ይሁንና እደር አለው። ባለጸጋውም በዚያ አደረ። ራት በሚቀርብበት ጊዜ ሕፃኑን ባህራን ብሎ ጠራው። ባለጸጋውም ሰምቶ ልጅህ ነውን ብሎ ጠየቀው። በግ ጠባቂውም አዎን፣ ታናሽ ሕፃን ሆኖ ሳለ ከባህር አግኝቼዋለሁ፣ እግዚአብሔር የሰጠኝ ልጄ ነው አለው። ባለጸጋውም በምን ዘመን አገኘው አለው። እርሱም ከ20 ዓመት በፊት ብሎ መለሰለት። ያን ጊዜም እርሱ ወደ ባህር የጣለው መሆኑን አውቆ እጅግ አዘነ። በማግስቱም ጎዳናው ሊጓዝ በተነሳ ጊዜ ሰይጣናዊ ምክንያት አመካኝቶ በግ ጠባቂውን እንዲህ አለው፣ እገሊት ወደምትባል ሀገር በቤቴ የረሳሁት ጉዳይ ስላለ እንድልከው ልጅህን ትሰጠኝ ዘንድ እሻለሁ። እኔም የድካም ዋጋውን 20 ወቄት ወርቅ እሰጥሃለሁ አለው። የብላቴናውም አባት ስለ ገንዘቡ ደስ ብሎት ልጁ ባህራንን ሰጠው። እንዲህም ብሎ አዘዘው፣ ልጄ ባህራን ይህንን የከበረ ሰው ስለ ጉዳዩ ወደ ቤቱ ይልክህ ዘንድ ና፣ ወደ ቤትህ በሰላም ትመለሳለህ። ባህራንም አባቴ ሆይ እሺ፣ በጎ ያዘዝከኝን ሁሉ አደርጋለሁ አለ። ያን ጊዜም ባለጸጋ ወደ መጋቢው እንዲህ ብሎ ደብዳቤ ጻፈ። ይህች ደብዳቤ በምታነባት ጊዜ ደብዳቤውን ይዞ የመጣውን ገድለ በጉድጓድ ውስጥ ጣለው። ማንም አይወቅ። በመካከላቸውም የሚተዋወቁበትን ምልክት ጽፎ አሸጋት። ለባህራንም ሰጠው። ለመንገዱ የሚሆነውን ስንቅ ሰጠው። ባህራንም ተነስቶ ጉዞውን ጀመረ። ሲጓዝም ሰንብቶ የአንዲት ቀን ጉዞ ሲቀረው እነሆ የመላእክት አለቃ የከበረ መልአክ ሚካኤል በንጉሥ ጭፍራ አምሳል በነጭ ፈረስ ላይ ተቀምጦ አንተ ጎልማሳ የያዝከው ምንድን ነው አለው። ወደ እገሌ ሀገር ወደ ቤቴ ለማድረስ ከአንድ ባለጸጋ የተጻፈች መልእክት ናት አለው። ያችን ደብዳቤ አሳየኝ አለው። እርሱም ስለፈራ ሰጠው። በዚያንም ጊዜ የከበረ መልአክ ሚካኤል ያችን የሞት መልእክት ደመሰሳት። በእርሷ ፈንታም በንፍሃት ለውጦ እንዲህ ብሎ ጻፈ። ይችን ደብዳቤ ይዞ ለመጣ ባህራን ለሚባል ሰው ይህች ደብዳቤ ደርሳ በምትነበብበት ጊዜ ልጄ እገሊትን አጋቡት፣ በውስጥና በውጭ ያለ ንብረቴንና ጥሪቴን፣ ወንዶችና ሴቶች ባሮቼን፣ ጠቅላላ ንብረቴንም አውርሸዋለሁ።
የፈለገውንም ሊያደርግ ስልጣን ሰጥቼዋለሁና እኔን አትጠብቁኝ፣ እኔ ብዙ እዘገያለሁ። የእኔ ሹሙ እገሌ ሆይ በእኔና በአንተ መካከል ይቺ ምልክት እነኋት። ከዚህ በኋላ አሽጎ ለባህራን ሰጠው። ወደ ባለጸጋው ቤት ሄደ። ይችን ደብዳቤ ለሹሙ ስጠው፣ በጎዳና እኔ እንደተገናኘው አትንገረው፣ እንዳይገድልህም ይህንን የሞት ደብዳቤ ለውጬልሃለሁ አለው። ባህራንም እሺ ጌታዬ፣ ያዘዝከኝን ሁሉ አደርጋለሁ አለ። ባህራንም ወደ ባለጸጋው ቤት በደረሰ ጊዜ ያችን ደብዳቤ ለሹሙ ሰጠው። ባነበባትም ጊዜ በመካከላቸው ያለውን ምልክት አገኘ። አስተውሎም እርግጠኛ እንደሆነ አወቀ። ከዚህ በኋላ ለባህራን ሰርግ አዘጋጅቶ እንደሚገባ በቤተ ክርስቲያን ሥርዓት በተክሊል የባለጸጋውን ልጅ አጋቡት። 40 ቀን ያህል ደስታና ሐሴት እያደረጉ ኖሩ። ከዚህ በኋላ ባለጸጋው ከሄደበት መመለሻው ጊዜ ሆኖ በደስታ የሆነውን የመሰንቆና የእንዚራ ድምፅ ሰምቶ ይህ የምሰማው ምንድነው ብሎ ጠየቀ። እነርሱም ስሙ ባህራን ለተባለ ያንተን ደብዳቤ ላመጣ ጎልማሳ ሰው ልጅ እገሊትን አጋቡት፣ እነሆ ለ40 ቀናት በሰርግ ላይ ነው። ገንዘብህንና ጥሪትህን ሁሉ ወንዶችና ሴቶች ባሮችህን አንተ እንዳዘዝክ ሰጥተውታል አሉት። ይህንንም በሰማ ጊዜ ደንግጦ ከፈረስ ላይ ወድቆ በድንገትም ሞተ። ባህራንም በጎ ሥራዎችን የሚሠራ ሆነ። የተገለጸለትና ከመገደል ያዳነው የመላእክት አለቃ የከበረ መልአክ ሚካኤል እንደሆነ ሊገድለውም የሚሻውን የባለጸጋውን ጥሪቱን ሁሉ ያወረሰው እርሱ እንደሆነ ተረዳ። የዚህንም የከበረ መልአክ የመላእክት አለቃ ሚካኤልን መታሰቢያ በየወሩ ያደርግ ጀመረ። ቤተ ክርስቲያንም ሰራለት። የቅዱስ ሚካኤልንም ስዕሉን አስሎ በቤተ ክርስቲያን ውስጥ አደረገው። ከእርሱም ብዙዎች ድንቆች ተአምራቶች ተገለጡ። ባህራንም ቅስና ተሹሞ እስከ ዕለተ ሞቱ በዚያች ቤተ ክርስቲያን ውስጥ የሚያገለግል ሆኖ ኖረ። በዚህም በከበረ የመላእክት አለቃ ሚካኤል አማላጅነት ከእናቱና ከአባቱ ከልጆቹ ጋር የዘላለም ሕይወትን ወረሰ። መድኃኒታችን በተነሳባት ቀን ይህ ክቡር መልአክ ሚካኤል ከውስጠኛው መጋረጃ ውስጥ ገብቶ በክብር ባለቤት ፊት እንዲህ እያለ ይለምናል። እውነት ስለሆነ ቃል ኪዳን በምድር መታሰቢያዬን የሚያደርጉትን ትምርልኝ ዘንድ ፈጣሪ ሆይ እኔ አገልጋይህና መልእክተኛ ከቸርነትህ ለምናለው። አንተ መሐሪና ይቅር ባይ ነህና። የክብር ባለቤት ጌታችን እንዲህ ብሎ ይመልስለታል። የመንፈሳውያን ሰማያውያን መልእክት አለቃቸው ሚካኤል ሆይ መታሰቢያን የሚያደርገውን ሁሉ መሸከም እንደምትችለው ከሲኦል 3 ጊዜ በክንፎች ተሸክመ እንድታወጣ እነሆ እኔ አዝዣለሁ። ይህንንም ቃል በሰማ ጊዜ እጅግ ደስ ብሎት የበዓሉን መታሰቢያ ከሚያደርጉ በክንፎቹ ተሸክሞ የእሳቱን ባህር አሳለፋቸው። እነርሱንም ከብቻቸው ጌታ በቀር የሚቆጥራቸው የለም። ስለዚህም የዚህን ታላቅ የከበረ የመላእክት አለቃ ሚካኤልን የበዓሉን መታሰቢያ ለማድረግ መታገል ይገባናል። እርሱ ከሰይጣን ወጥመድ ያድነን ዘንድ በዘመናችን ሁሉ ይጠብቀን ዘንድ ኃጢአታችንንም ያስተሰርይ ዘንድ መከራችንንም ያርቅ ዘንድ የምድራችንንም ፍሬ ይባርክ ዘንድ ፈቃዱንም ለመስራት ይረዳን ዘንድ ከእኛ ወገን የሞቱትን ዕረፍተ ነፍስ ይሰጥ ዘንድ ወደ መንገድ የሄዱ አባቶችና ወንድሞችን ወደ ቤቶቻቸው በሰላምና በጤና ይመልሳቸው ዘንድ በመካከላችንም ፍቅር ያደርግልን ዘንድ እስከ መጨረሻይቱም ሕቅታ ድረስ በቀናች ሃይማኖት ያጸናን ዘንድ በእግዚአብሔር ፊት ስለኛ ይለምናልና የክርስቶስ ወገኖች የሆኑ መኳንንቶቻቸውንም ጠብቆ በወንበሮቻቸው ላይ ያጸናቸው ዘንድ የሳቱትንም ወደ ቀናች ሃይማኖት ይመልሳቸው ዘንድ ለእግዚአብሔር ምስጋና ይሁን። እኛንም በዚህ መልአክ አማላጅነቱ ከእኛ ጋር ትኑር ለዘለዓለሙ አሜን። ሰላም ለሚካኤል መሐሪ ውእቱ ወተአዛዚ ለሰብ በዲበ ሰናይቱ ለቀርነ ዝንቱ መልአክ በድምፀ ንፋ በከመ ኮነ ቀዳሚ ውስተ ሰማያት እርገቱ ለእግዚአብሔር ይከውን ዳግመ ምጽአቱ። ዳግመኛም በዚች ቀን እግዚአብሔርን የሚፈራ አስተራኒቆስ የሚስቱ የቅድስት አፎምያ የዕረፍቷ መታሰቢያ ሆነ።
ይህም ሰው በየወሩ 3 በዓላቶችን እያከበረ ኖረ። እኒህም ክብር ይግባውና የጌታችን ኢየሱስ ክርስቶስ የልደቱ መታሰቢያ በየወሩ በ29፣ የእመቤታችን የቅድስት ድንግል ማርያምን በዓል መታሰቢያ በየወሩ በ21፣ የከበረ የመላእክት አለቃ የሆነ የቅዱስ ሚካኤል በዓል መታሰቢያ በየወሩ በ12 ናቸው። የሚሞትበትም ጊዜ ሲቀርብ እርሱ ሲሰራው የነበረውን ምጽዋት ይልቁንም እኒህን 3ቱን በዓላት እንዳታስታጉል ሚስቱን ቅድስት አፎሚያን አዘዛት። እርሷም የከበረ የመልአኩ የሚካኤልን ስዕል ያስልላት ዘንድ ባሏን ለመነችው። እርሱም አሰርቶ ሰጣት። በቤቷ ውስጥ በክብር አኖረችው። ባሏም ካረፈ በኋላ ባሏ ያዘዛትን መስራት ጀመረች። ሰይጣን ግን ቀናባት። በመበለት ሴት መነኩሲት ተመስሎ ከእርሷ ጋር ተነጋገረ። እንዲህም አላት፣ እኔ አዝንልሻለሁ፣ ራራልሻለሁ። ገንዘብሽ ሳያልቅ የልጅነትሽም ወራት ሳያልፍ አግብተሽ ልጅ ተወልጂ ዘንድ እመክርሻለሁ። ባልሽም መንግሥተ ሰማያትን ወርሷል፣ ምጽዋትም አይሻም። አፎሚያም እንዲህ ብላ መለሰችለት፣ እኔ ከሌላ ሰው ጋር ላልገናኝ በእግዚአብሔር ፊት ቃል ኪዳን አድርጌያለሁ። ርግቦችና መንጢጦች እንኳ ሌላ ባል አያውቁም። በእግዚአብሔር አርአያ ከተፈጠሩ ሰዎች ይህ ሊሆን እንዴት ይገባል? ምክሩንም ባልሰማሽ ጊዜ አርአያውን ለውጦ በላይዋ ጮኸባት። እንዲህም አላት፣ እኔ በሌላ ጊዜ እመጣለሁ። እርሷም የከበረ የመልአኩ የሚካኤልን ስዕል ይዛ አሳደደችው። ከዚህም በኋላ ሰኔ 12 የከበረ የመልአኩ የሚካኤል በዓል በሚከበርበት ዕለት እርሷም የበዓሉን ዝግጅት ስታዘጋጅ ሳለች ብርሃናዊ መልአክ መስሎ መጣ። አፎሚያ ሆይ ሰላም ላንቺ ይሁን፣ እኔ የመላእክት አለቃ ሚካኤል ነኝ። ጌታ ወደ አንቺ ልኮኛልና እርሱም ይህንን መመጽወትሽን ትተሽ ለአንድ ምእመን ሚስት ትሆኝ ዘንድ ጌታ አዞሻል። ባል የሌላት ሴት መልህቅ የሌለውን መርከብ እንደምትመስል ወቂ። እንደ አብርሃምና ያዕቆብ እንደ ዳዊትም እንደነርሱ ያሉ ብዙ ሴቶችን እንዳገቡ እግዚአብሔርንም ደስ እንዳሰኙት ከብሉይ ኪዳን መጽሐፍት ጥቅሶችን ያመጣላት ጀመር። ቅድስት አፎሚያም መልሳ አንተ የእግዚአብሔር መልአክ ከሆንክ የመስቀል ምልክት ካንተ ጋር ወዴት አለ? የንጉሥ ጭፍራ የሆነ ሁሉ የንጉሥን ማህተብ የሳይዝ ወደ ሌላ ቦታ አይሄድምና አለችው። ሰይጣኑም ይህንን በሰማ ጊዜ መልኩ ተለወጠ፣ አነቃትም። እርሷም ወደ ከበረ መልአክ ወደ ሚካኤል ጮኸች። ወዲያውኑም ደርሶ አዳናት። ያንንም ሰይጣን ይዞ ይቀጣው ጀመር። ሰይጣኑም ጮኸ፣ ማረኝ፣ ያለ ጊዜ አታጥፋኝ፣ እግዚአብሔር እስከ ዓለም ፍጻሜ ታግሶናልና እያለ ለመነው። ከዚህ በኋላ ተወውና አባረረው። የከበረ መልአክ ሚካኤልም እንዲህ አላት፣ ብጽዕት አፎሚያ ሆይ ሂደሽ የቤትሽን ሥራ አዘጋጂ። አንቺ ዛሬ ከዚህ ዓለም በሞት ትለያለሽ። እነሆ እግዚአብሔር በዓይን ያላየውን ጆሮ ያልሰማውን በሰው ልብም ያልታሰበውን አዘጋጅቶልሻል። ይህንንም ብሎ ሰላምታ ሰጥቷት ወደ ሰማይ አረገ። የበዓሉንም ዝግጅት እንደሚገባ ከፈጸመች በኋላ ወደ ኤጲስቆጶሱና ወደ ካህናት ሁሉ ላከች። ወደ እርሷም በመጡ ጊዜ ለድሆችና ለጦም አዳሪዎች ይሰጧቸው ዘንድ ገንዘቧን ሁሉ አስረከበቻቸው። ከዚህም በኋላ ተነስታ ጸለየች። የከበረ የመልአኩ የቅዱስ ሚካኤልን ስዕል አንስታ ታቅፋ ሳመችው። ያን ጊዜም በሰላም አረፈች። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን። የዚህ የከበረ መልአክ የቅዱስ ሚካኤል የረድኤቱ ኃይል ሁላችንን ክርስቲያኖች ወገኖችን ይጠብቀን ለዘለዓለሙ አሜን። ሰላም ለአፎምያ ዘሞአቶ ለመስቴማ በቃለ ትምዕይንት ሶበ ተቃወማ በዛቲ ዕለት በከመ አደማ ስዕሎ ለሚካኤል እንዘታነብር በፍጽማ ውስተ ዘለዓለም እረፍት ፈለሰት እምጻማ። በዚችም ዕለት ለአባቶች ሊቃነ ጳጳሳት 6ኛ የሆነ የእስክንድርያ ሊቀ ጳጳስ አባ ዮስጦስ አረፈ። ይህም የከበረ አባት ከእስክንድርያ ሀገር ሰዎችም የተማረ አዋቂ ሰው ነበረ። እርሱንም ከእናቱና ከአባቱ ከሌሎች ብዙዎች ሰዎች ጋር የክርስትና ጥምቀትንም ወንጌላዊ ማርቆስ አጠመቀው። ከዚህ በኋላ አናጉስጥነት ሾመው። ከአናጉስጥነትም በኋላ ድቁና ሾመው። ከዚህ በኋላ
በሌላ ጊዜ ቅስና ሾመው። በቅዱስ አንያኖስ ዘንድ እያገለገለ የቤተ ክርስቲያን መጻሕፍትን በመማር አደገ። ሕዝቡንም ሁል ጊዜ ይመክራቸውና ይገስጻቸው ያስተምራቸውም በቀናች ሃይማኖትም ያጸናቸው ነበር። አባ አብርሃም አባ አብርምዮስም ባረፈ ጊዜ ያለ ፈቃዱ ወስደው በእስክንድሪያ ከተማ ሊቀ ጵጵስና ሾሙት። በግብፅ ሀገር ያለች ቤተ ክርስቲያንንም በመልካም አጠባበቅ እንደሚገባ ጠበቃት። በወንጌላዊ ማርቆስ ወንበር 12 ዓመት ከኖረ በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱ ከእኛ ጋር ትኑር ለዘለዓለሙ አሜን። ሰላም ለዮስጦስ ማርቆስ ዘአጥመቆ ምስለ አቡሁ ወእሙ በአስተላጽቆ ነረሲኦ በንህጽ ወበቅድስና ሊቆ በዛቲ ዕለት ዘአልቦ ናፍቆ በድሮ በፈጸመ ወሰለጠ ጻይቆ። በዚህች ዕለት ለአባቶች ሊቃነ ጳጳሳት 67ኛ የሆነ የእስክንድሪያ ሊቀ ጳጳስ አባ ቄርሎስ አረፈ። ከእርሱ አስቀድሞ የከበረ አባ ገብረ ክርስቶስ ባረፈ ጊዜ ኤጲስቆጶስነት የኤጲስቆጶሳትና የሕዝብ አለቆች ተስማምተው ወደ አስቄጥስ ወደ አባ መቃርስ ገዳም ወጡ። ለዚች ለከበረች ሹመትም የሚገባውን እየመረመሩ 2 ወር ያህል ኖሩ። አባ ዮሐንስ አጺር ገዳም የትንቢት መንፈስ በአባ ዮሐንስ አጺር ገዳም የትንቢት መንፈስ ያደረበት ሰው ገብረ ኢየሱስ የሚባል አንድ ሰው ነበረ። ለእርሱም የእግዚአብሔር መልአክ ተገልጾለት እንዲህ አለው፣ ለኤጲስቆጶሳቱ ለዚች ለከበረች ሹመት የሚገባ ስሙ ጋአርጊ የሚባል በመካከላቸው አለ፣ አትዘኑ በላቸው አለ። ያን ጊዜም ቅዱስ ገብረ ኢየሱስ ይህንን ነገር ነገራቸው። ከዚህም በኋላ ይህ አባት ይዘው ያለ ፈቃዱ በወንጌላዊ ማርቆስ ወንበር ላይ ሊቀ ጵጵስና ሾሙት። እርሱም እጅግ አዋቂ ነበርና በሹመቱ ዘመን ቤተ ክርስቲያን ደስ ተሰኘች። ኤጲስቆጶሳትና ቀሳውስትና ዲያቆናት ሾመ። ብዙዎች አብያተ ክርስቲያናትንም አደሰ። ከዚህም በኋላ ለኢትዮጵያ ሀገር አንድ ጳጳስ ሾመ። በእውቀቱና በደግነቱ እጅግ ደስ ተሰኙበት። ብዙዎችንም ከክፉ ስራቸው ወደ በጎ ስራ መልሷቸዋልና እግዚአብሔርንም የሚፈራ ሆነዋልና በበጎ ስራ ጸንተዋልና። ለንጉሱ እንዲህም ለመኳንንቶቹ ብዙ ሚስቶች ነበሯቸው። እርሱ ስላስተማራቸው ስለገሰጻቸው ሚስቶቻቸውን አሰናብተው እንደ ሕጉ በአንዲት ሴት ጸኑ። የከበረ አባ ቄርሎስም 11 ዓመት ከ3 ወር ተኩል ሲፈጸምለት ስጋውና ደሙን ተቀብሎ በሰላም አረፈ። ስጋውንም በአስቄጥስ ገዳም በአባ መቃርስ ደብር ተሸክመው ወስደው ከከበረ ሊቀ መላእክት ሊቀ ጳጳስ በአጽም ጋር አኖሩት። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘለዓለሙ አሜን። ሰላም አርኬ ሰላም እብል ለቄርሎስ ሊቀ ጵጵስናሁ ዘኮነ በትንቢተ ብእሲ ጻድቅ ለዝማእምር እምስብሐተ ዓለም ርሁቅ በዊዘ ቃሉ ለምለሙ አዕጹቅ ወበትምህርቱ ነበሩ በልህቁ ደቂቅ። ዳግመኛም በዚህች ዕለት የከበረና የተመሰገነ በሰማያት ያለ ምስጢርን ያየ የኢትዮጵያ ንጉሥ ቅዱስ ላሊበላ የዕረፍቱ መታሰቢያ ሆነ። ይህንንም ቅዱስ ወላጆቹ በወለዱት ጊዜ እግዚአብሔርን በመፍራትና በበጎ ሥራ ሁሉ አሳደጉት። አድጎ አካለ መጠን ባደረሰ ጊዜ ታላቅ ወንድሙ ንጉሥ ቀናበት። መልእክተኞችንም ልኮ ወደ እርሱ አስመጣው። ምክንያትም ሽቶ ከ3 ሰዓት እስከ 7 ሰዓት እንዲገርፉት አዘዘ። ከዚህ በኋላ በፊቱ እንዲያቆሙት አዘዘ። ባቆሙትም ጊዜ የደረሰበት ጉዳት እንደሌለ አይተው ንጉሡና መኳንንቶች ሁሉ አደነቁ። የእግዚአብሔር መልአክ ከግርፋቱ ሰውሮታልና። ከዚህም በኋላም ወንድሙ ንጉሥ ባንተ ላይ ስላደረግኩት ክፉ ሥራ ወንድሜ ሆይ ይቅር በለኝ ብሎ ለመነውና እርስ በርሳቸው ታረቁ። ከዚህ በኋላ እግዚአብሔር መንግስትን አወረሰው። መንግስትንም በያዘ ጊዜ እግዚአብሔርን በሚያገለግልበት ሥራ በረታ። ሁል ጊዜ ለድሆችና ለምስኪኖች ለችግረኞችም ይመጸውት ነበረ። ክብር ይግባውና ጌታችንም
የፍቅሩን ጽናት ባየ ጊዜ የእግዚአብሔር መልአክ ተገለጠለት፣ ወደ እርሱም ወደ ሰማያት አወጣው። 10ሩን አብያተ ክርስቲያናትንም እንዴት እንደሚሰራቸው አሳየው። እነርሱም ስራቸው የየራሳቸው የሆነ ልዩ ልዩ ነው። ተመልሶም መንፈስ ቅዱስ እንዳራቀቀው በአስደናቂ ጥበብ አነጻቸው። እኒህም አብያተ ክርስቲያናትን አንጾ በፈጸመ ጊዜ መንግስቱን ለወንድሙ ልጅ አወረሰ። ከዚህ በኋላ ክብር ይግባውና ጌታችን ኢየሱስ ክርስቶስ በብርሃን ሰረገላ ተቀምጦ የሚያስፈራ መብረቅን የተጎናጸፉ አእላፍ መላእክቱን ዙሪያውን ሆነው ወደ እርሱ መጥቶ እንዲህ አለው። ወዳጄ ላሊበላ ሆይ ሰላም ይሁንልህ። እኔ በማይታበል ቃሌ እነግርሃለሁ። ማደሪያህ በክብር ሁሉ ከከበሩ 12 ሐዋርያቶች ጋር ይሁን። በጸሎትና በቃል ኪዳን ለሚታመን እምነቱ እንደ ጴጥሮስና እንደ ጳውሎስ ደም መፍሰስ ይሆንለታል። ወደ ቤተ መቅደስም የሄደ በኢየሩሳሌም ወዳለው ቤተ መቅደሴ እንደሄደ ይሆንለታል። መቃብርህንም የተሳለመ የሥጋዬንም መቃብር እንደተሳለመ ይሆንለታል። በዓመታቱ ወሮችም ሁሉ የተራቡትን እያጠገበ የተጠሙትን እያጠጣ መታሰቢያህን ለሚያደርገው እኔ የተሰወረ መና መግበዋለሁ፣ የሕይወት ጽዋንም አጠጣዋለሁ። በመታሰቢያ ቀንም ዕጣን ወይም ስንዴ የሚያገባውን እኔ በኢየሩሳሌም ሰማያዊ በውስጠኛው መጋረጃ አስቀምጬ ከተቆረሰው ሥጋዬ አቆርበዋለሁ። በአማላጅነትም እየታመነ የገድልህንና የቃል ኪዳንን መጽሐፍ የሚጽፈውን የአንተ ስም በተጻፈበት ቦታ እኔ ስሙን እጽፈዋለሁ። በፍጹም ልቡ ለሚያምንብህ ይህንን የማይታበል ቃል የተናገርኩ የሕያው እግዚአብሔር ልጅ እኔ ኢየሱስ ነኝ አለው። ጌታችንም ላሊበላም ይህንን ቃል ኪዳን ስላጸናለት ክብር ይግባውና ጌታችንን እያመሰገነ በምድር ላይ ወድቆ ሰገደ። ጌታችንም ሰላምታ ሰጥቶ በክብርና በምስጋና ወደ ሰማይ አረገ። ከዚህ በኋላ ጥቂት ሕማም ታሞ በሰላም አረፈ። ነፍሱንም የብርሃን መላእክት ተቀብለው የእግዚአብሔር ሕይወት ማደሪያ ወደሆነ ማረፊያው አስገቡት። ለእግዚአብሔር ምስጋና ይሁን። እኛንም በዚህ በቅዱስ ጻድቅ ንጉሥ ላሊበላ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘለዓለሙ አሜን። ሰላም ለላሊበላ ሐናጼ መቅደስ አርኬ። ሰላም ለላሊበላ ሐናጼ መቅደስ በጥበብ በእብን ይቡስ እንበለ መሬት ርጡብ ነሲኦ መባሂት እግዚአብሔር አብ በዘይት አመር ሎቱ ምስፍና ወምግብ ወዝንቱ መዓር ተድላ ነገሥት ወሕዝብ በዕለተ ተወልደ ተአክተ በንህብ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ አስሩ ወሰሉሱ ለሰኔ በዛቲ ዕለት አይረፈ አባ ዮሐንስ ኤጲስቆጶስ ዘኢየሩሳሌም። ወበዛቲ ዕለት ሰሩ መምህራን ለሕዝበ ክርስቲያን በብሔረ ግብፅ ከመ ይግበሩ በዓሉ ለመልአክ ክቡር ገብርኤል ሊቀ መላእክት ሰባኪ ዜና አዲስ። በዚች ቀን የሄኖስ ልጅ የቃይናን የእረፍቱ መታሰቢያ ነው። ቃይናንም 170 ዓመት ኖረ። ዘአቅረብኩ ማህሌተ አዘኪረ አእላፈ እምእለተ ጸምዱከ ዘልፈ ለለአነብብ ተወከ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለት ውኩፈ እምእለ አብኡ ብውላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባኪያን ሰማዕታት ወጻድቃን ደናግል አዲ መነኮሳት ሄራን ባርኩ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘ ጻፎ በክርታስ ወለዘ አጽሐፎን ዘይደርስ ለዘ አንበቦ ወለዘ ተርጎሞ በልሳን ሐዲስ ወለዘ ሰምዓ ቃሎ በዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እንባእስ ህቡረ ይማረነ ኢየሱስ ክርስቶስ ህቡረ ይማረነ ኢየሱስ ክርስቶስ ህቡረ ይማረነ ኢየሱስ ክርስቶስ። ዘአቅረብኩ በአማርኛ ጌታ ሆይ ከብልጽግናቸው ብዛት ብዙ መባ ካገቡ ይልቅ የድሃይቱን አነስተኛ መባ እንደተቀበልክ አእላፍ ቅዱሳን መላእክትን ሊቀ መላኩ ቅዱስ ሚካኤልንም አስቤ በችግሬ ጊዜ የማቀርብልን ይህንን ምስጋናዬን ተቀበል።
እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋግ መነኮሳት ልጅ አዋቂ ሳይለይ የምንሰበሰብበትን የዚህን የጉባኤ ቦታ ባርኩ። ይህንን መጽሐፍ አዘጋጅቶ ያቀረበውን ብራና ደምጦ የጻፈውንና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስ ያነበበውን ያዳመጠውን የሰማውን ሁሉ በደለኛን ሁሉ በምታስምር በማርያም ጸሎት ኢየሱስ ክርስቶስ ሁላችንን በአንድነት ይማረን፣ አሜን። ይማረን። ክርስቶስ ተንሥአ እሙታን በአብይ ኃይሉ ስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ከቅዱሳን ረድኤት በረከት ይክፈልን፣ በቃል ኪዳናቸው በአማላጅነታቸው ይጠብቀን። ቅዱስ ሚካኤል ሊቀ መላእኩ ካስፈሪው መከራ ሁሉ በክንፈ ረድኤቱ ሁላችንንም ይሰውረን፣ ጥላ ከለላ ይሁነን፣ በአማላጅነቱ ያጽናን። ለባህራን፣ ለአፎሚያ፣ ለነ ቄርሎስ፣ ለነ አባ ለእስክንድሮስ፣ ለነ ቅዱስ ላሊበላ ሞገስና ክብር የሆናቸው ሊቀ መላእኩ ቅዱስ ሚካኤል ለእኛም ሞገስና ክብር ይሁነን፣ ከክፉ ነገር ሁሉ ይሰውረን። እዚህ ዓመት እዚህ ዕለት በሰላም በጤና ያድርሰን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ሁሉ ይቅር በለን እኛም የበደሉን ይቅር እንድንል። አቤቱ ወደ ፈተናም አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። ሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽን ፍሬ ኢየሱስ ክርስቶስ የተባረከ ነው። ጸጋን የተመላሽ ክብርት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንንም ሁሉ ያስተሰርይልን ዘንድ ለዘለዓለሙ አሜን። ይለይብኛል ከክፉ ሸፍኖ በቤቱ አሳድጎኛል። ይለይብኛል ይለይብኛል ከክፉ ሸፍኖ በቤቱ አሳድጎኛል።